እንግዲህ የሰርጉ ቪዲዮ እየተቆራረጠ እየደረሰ ነው። የሩብሽና የሩታ ሰርግ እንግዲህ ላይክ አርጉ። ላይክ ወልዳለችም ይባላል። አንዳንድ ቪዲዮዎችም እየወጡ ነው። ማስረጃ አላቅም። እንግዲህ እኔ ያው ሚዲያ ሰው ስትሆኑ አክባር መጠየቃቸው አይቀርም። ገና ሌላም ሴት ትመጣለች ይላሉ። አብርሽና ሩታም ትውውቅ አድርገዋል ይባላል። እስካሁን ቪዲዮ አልመጣልንም። እየሸራረፉ ያመጡልናል። ላይክ እያረጋችሁ ፋሚሊ በጣም ወዳችኋለሁኝ። አበረታት። የሩታም እንግዲህ መውለድ እውነት ከሆነ ዛሬ እናያለን። ቪዲዮ ይለቀቃል ብለን ተስፋ እናደርጋለን። ላይክ አርጉ ፋሚሊ በላይ አበጋዝ እንኳን ይሄን ስራ ሊያቆም ገና ሌላም ሴት ትመጣለች አሉ። ከሄርሜላን ለማናደድ እና ሩታን ለማናደድ ገና ሌላም ሴት ትመጣለች። ተቡታጀራ ዝም ብላችሁ መመልከት ነው አሉ። አንዳንድ ጊዜ ማለት ነው ፋሚሊ ወደ ራሳችን መለስ ብለን ስናየው ተከታታይ ቪዲዮ ሲለቀቅ ብዙ ቪዲዮ ላይ ማስመሰል አለበትና እኛ ለምኑ ብለን ነው እንደዚህ ቅጥል እንግብግብ የምንለው? ምንድነን ማንን ብዬ መጣው ዛሬ። ላይክ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ በላይክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሩታ የጀግናዋ አድናቂዎች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ ሩታ ወልዳለች አልወለደችም እየተባለ ሚዲያው እየተናፈሰ ነው። ነገር ግን እውነታውን ከራሳቸው አፍ እንሰማው ደስ ይለኛል ብዬ አስባለሁ። ላይክ ሰብስክራይብ ያደረጋችሁ አበረታቱ። ገና ይቀጥላል። አብርሽ ገና ከቡታጀራ ምትር ሴት አለች ወደ አዲስ አበባ ይባላል። ደግሞ እውነትም ሞኞቹ እኛ ነን እንጂ እነሱ አይደለም። በነገራችን ላይ ማለት ነው ጅሎቹ ሞኞቹ እኛ ነን። እኛ በቃ በየጀጃፉ ቡታጀራ ዩቲዩብ እየተከፈተላቸው ሲመጣ እኛ ዝም ብሎ ማሽቃበጥ ነው የያዝነው አይደለም። እስበሳችን መባላት ነው የያዝነው። ይሄ ምንድነው? እኛ ነን እንጂ አላማ አይደለን እነሱ አይደለም። አንድ ጊዜ ዩቲዩብ ስትከፍቱ ያን ዩቲዩብ ለማሳወቅ ግዴታ ታዋቂ ዩቲዩበር ያስፈልጋችኋል። አሁን በየጀጃፉ ቡታጀራ እያያችሁ ነው። ዩቲዩብ አላቸው። ይሄ ምንድነው? ስራ ነው በቃ እነሱ ስራ ላይ ናቸው፣ እኛ ወሬ ላይ ነን ማለት ነው። ብዙዎቻቸው የምትሰዳደቡ ቶክቶክ ላይ የምትረጋገጡ አስበሳችን ወደ ታይ ዝቅ ለማድረግ የምትሞክሩ እኛ ትንንሽ ዩቲዩበሮችን ለማድከም የምትሞክሩ በጣም ብዙ ቶክቶከሮች ያላችሁ እና ራሳችሁን ፈትሹ። የት ነው ያላችሁት? ምን ላይ ነው ያላችሁት? እናንተ ምን እያደረጋችሁ ነው? አብርሽ ሩታን ስናደንቅ እኛ ምን እየሰራን ነው ብለን ራሳችንን መፈተሽ ያለብን ብዬ አስባለሁ። እና ብዙዎች ጊዜ አሁን ብዙ ነገሮች እየወጡ ነውና ገና ሴቶች እንደሚደራረቡና አብርሽ እንደማያቆም ይሄን ስራ በትክክል መረጃ እየወጣ ነውና እኛ ለምንድን ነውና ራሳችንን የምናጣው? ለምንድን እኛ ማንን? እኛ ራሳችንን መሆን ያለብን እንጂ እንዴት ሁልጊዜ አላማ ቢሶች ሁልጊዜ የራሳቸው ህይወት የላቸውም እንዴ? በእውነት ፋሚሊ በጣም ነው የሚደብረው። ብታው የቡታጀራ ዩቲዩበሮች ወንዶቹን ብትጠይቋቸው ቀረብ ብላችሁ ቤተሰብ የላቸውም እንደነዚህ ነው የምንባለው እኛ። ሰው አላማ የላቸው ሁልጊዜ በሰው ቶክቶክ ላይ ተቀምጠው ስለ ሰው ሲያወሩ ሲሉ በጣም ነው የምታፍሩት። በእውነት እኔ ብዙ የቡታጀራ ልጆች ጋር አንዳንድ ልጆች ጋር አወራለሁ። ፋፊ አንቺ እኮ እየሰራሽ ነው ይሉኛል ብዙዎቹ ማለት ነው። ነገር ግን እዛ ቦታ ስናይሽ በጣም ነው የምናፍረው። እኛ ለዩቲዩባችን እንዳይቀዘቅዝ እንጂ እኮ ከነሱ ጋር በቃ ወሬ ብቻ ቆም ነገር የላቸውም። ነገረኛ ናቸው ደግሞ ይላሉ። በእውነት እንዴት እንደሚጠየፉ ብታው ማለት ነው። ነገር ግን እኛን የሚያንጫጫ ቪዲዮ የሚሰሩት ለእይታ እንጂ ህይወታቸው አይደለም። ህይወታቸው ሌላ ነው። እና ያ ነገር እየገባን ቢመጣ ብዙዎቻቸው መዳም ቅመሞች ቶክቶክ ላይ ቢገባችሁ ኖሮ እኛን ትንንሽ ዩቲዩበሮችን አትሰድቡም ነበር ለማለት እፈልጋለሁ። እኛ ትክክለኛ በቪዲዮ ነው አስተያየት የምንሰጠው። እናንተ ደግሞ ቶክቶክ ላይ እኛን ዝቅ ለማድረግና የእኛን ዩቲዩብ ለመዝጋት ለማዘጋት እየተሯሯጣችሁ ነው። ግን ይሄ ክፋታችሁ የትም አያደርሳችሁ ለማለት ፈልግ። ለምን ቶክቶክ ላይ 3 ዓመት ሙሉ ስትጨበጭቡ ምንም ነገር ሳትሰሩ፣ እኛ ደግሞ እየሰራን ሰው እየረዳንበት ነው ዩቲዩባችንን ማለት ነው። ደካማ እያነሳንበት ነው እና ፈጣሪ በዛ ያግዘናል ለማለት ፈልጋለሁ። አንዳንድ ጊዜ አብርሽ እኮ ይናገራል
ጥላቶች ቢጮሁም እኛ እንደመጣን ወደኋላ ብትሉም እኛ ወደፊት ነን የሚለው ነገር ትክክል እኔም ላይ እየደረሰ ነው። አንድ ሰው እኔ እንድስተካከል አብርሽ ሚስቱን እንዳከብራት ወደ ሚስቱ ተመልሶ የድሮ ፍቅር እንዲመለስ ነው እንጂ ተው ምለው እኔ እሱ ጥላቻ የለብኝም። እኔ ታቀኛል ወይ ታውቀዋለሁ። ሚዲያ ነው ያየሁት። ሚዲያ እንደማንኛውም ወደስ ነው የማናግረው። በሶስት ወር አንዴ ላይ ከገባ ነው የማናግረው እንጂ እኔ እንደዚህ እሱን ፈልጌ እሱ ጥላቻ የለብኝም። ነገር ግን እንደዛ ምላችሁ ብዙ ጊዜ እኛን ትንንሽ ዩቱበሮችን ለማስቀረብ ግሩፕ ከፍተው እኛን የእኛን ዩቱብ ለማዘጋት የተጣጣሩ በጣም ብዙ ሰዎች አሉ። አብሶ ከሙስሊም በእውነት ፋሚሊ በጣም ብዙዎቹ እኛን ለማስቀረት ማለት ነው። ለምን ሩታዬ ለምን አሉ ለምን አብርሽንም አብረው እንትን አይሉም በማለት ማለት ነው። እኔ ደግሞ ሐራምን ሐላልን የማይለይ ዩቱበር ማሽቃበጥ አልፈልግም። የወደደ እኛ ሊጠላ ይተወኛል። በቃ የማይስማማኝን ነገር በሰው ብዬ ለሰው እንደወደ ብዬ አልሰራም። ለምንድን ነው የምሰራው? ማን ነው እሱ? ዩቱበር ነው። በሚሰጠው ቪዲዮ አስተያየት እሰጣለሁ። አለበለዚያ አሽቃብጬ እንደዚህ ራሴን አጥቼ ምናምን ኧረ ህሊናዬም አይፈቅድልኝም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ሩታ ሀብቴ እንግዲህ ወልዳ በሰላም እንደምትመጣለን ተስፋ እናደርጋለን። ያው ወሬ የተናፈሰ ነው። ሆስፒታል ገብታለች ሐኪም ቤት ናት ምናምን የተባለ ነው። እንግዲህ እውነታውን በራሳቸው ቢናገሩ ደስ ይለናል። ፎቶም ከለቀቁ ፎቶቸውን በዛ መረጃ እንትን እንላለን። ዛሬ ግን ዛሬ ቪዲዮ ለቀቀችው ማታ የለቀቀችው ቪዲዮ ላይ ደግሞ አይታችኋል። ድክምክም ብላለች በጣም እና የአብርሽን ነገር ትንሽ ከንከን አድርጓታል። እሱ የሚሰራው ቪዲዮ ሌላ ነው፣ እኛ ያወራነው ሌላ ነው እያለች ትንሽ እንትን ብሏታል። በዛም በቪዲዮ ደንግጣም ሊሆን ይችላል፣ አይታወቅም። በሰው ልጅ ማለት ነው ምን እንዳጋጠማት ሆስፒታል የገባችበትም። ለምን ፕራንክ ያደረገው ድርጊት ሄርሜላን ሳይሆን ሩታን የሚያስደነግጥ ቪዲዮ ነው ብዬ አስባለሁ። አብሶ ነፍሰ ጡር ናት። በጣም የሚከብድ ቪዲዮ ነው እየለቀቀ የነበረው እና ለማንኛውም በሰላም ወልዳ በሰላም እንድትመጣ እኔ ዱአ አደርጋለሁ። እስከዛሬ አሽቃብጬ ዛሬ ላይ ደርሼ ዛሬ ምንም ማለት አልችልም። ትዕግስት አድርጌ እጠብቃለሁ ማለት ነው። የሩታን ቪዲዮ ላይክ እያደረጋችሁ ቪዲዮ እስከ መጨረሻው ዱአ አድርጉ። ሙስሊም ክርስቲያን እኛ በፍቅር ነው የምንዋደደው። ሩታና አብርሽን አንድ ላይ ስናደንቃቸው ድሮ ሃይማኖትና ዘር የለብንም። ብዙ ኢትዮጵያኖች ነው የሚያደንቃቸው የሚወዳቸውና ዛሬ ላይ ግን ተለያይተው ስናይ ሁላችንም ተፈራርቀናል። ለምን የሚሰራው ስራ እኛንም የሚመጥን አይደለም፣ በእኔ አደም የሚመጥን አይደለም። ምክንያቱ ምን እንደሆነ ሳይገባን ስራ ነው ይባላል። ስራው ምን እንደሆነ ቅጡ የጠፋበት ማለት ነው። ምን አስበው እንደሆነ አናቅም። ብቻ ወጣ ቀኝ የሆነ ነገር ነው የመሀላቸው ያለውና እሷም በህግ ለመጨረስ ነው የፈለገችው። እንደዛ አድርጋ ራሷን ማስከበሩ ለኔ ትክክል ናት። ሴት ልጅ ክብሯን ካጣች አንድ ቤት ላይ በህግ ሄዳ የምፈልገውን ጠይቃ ከዛ ህይወት ወጣ የራሷን ህይወት ድራማ አልፈልግም ካለኝ መብቷ ነው። እሱ ድራማ ነው ህይወቱ፣ እሷ ደግሞ አልፈልግም ካለኝ መብቷ ነው። ለድራማው ማራዘም ብላም ከሆነ ይሄን ጥያቄ ማታ የለቀቀችው ቪዲዮ ያነሳችው አናቅም። ነገር ግን እንደሷ የምትናገረው በዚህ በፈጣሪ እጅ ተይዛ እኔ ያው ውሸት ነው ብዬ አላስብም። እንደዛ እየሆነች በግድ እየተነፈሰች አስቆምልኝ፣ ከቤት አውጣልኝ፣ ቤት አትግባ፣ ቤቴ እኔ ነው አልጨረስኩም፣ ከሱ ጋር ትጨርስ ትደርስበታለች፣ አብራ ለመኖር ምናምን ብላለች። ይሄ ነገር ትክክል ከሆነ መቼም ስራ ካልሆነ በጣም የሚያስጠይቅ ቪዲዮ ነው እየተጫነ ያለው። አብርሽ የሚሰራው ስራ ያስጠይቀዋል በህግ ስራ ነው በማለት ግን ብዙ ታሪክ እየሄዱ ነው እነሱ የተሄዱ። በጣም ትዳራቸው እየፈረሰ ነው። ግማሹ ስራ ነው ይላል፣ ግማሹ ጠብ ነው ይላል። አናቅም። እውነታውን የያዘው እሱ ብቻ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ እያያችሁ አበረታቱ ውዶቼ። ሩታዬ ወልዳ ልጇን ይዛ እንደምትመጣልን ተስፋ እናደርጋለን። ይሄን ቪዲዮ እስከ መጨረሻ እያያችሁ አስተያየት ስጡኝ፣ አበረታቱ ለማለት ፈልጋለሁ። የወሬ ቋማጣ ይዘን ስናወራ ዩቲዩባችን እንደሚደክምብን እንወቅ። እኔ አሁን ላይ ገብቼ ነበር ማታም ልታወለደች እያለ ነው ምናምን ብያሽ ቃብጫለሁ። ያን ያደረኩት ሲያወሩ ቲክቶክ ስለሰማሁ እንጂ እውነት ይዤ አይደለም።
ጥሩ ምኞት ነው፣ ችግር የለውም። ግን አላህ በሰላም ይማራት። ነገር ግን አሁን ባለችበት ሁኔታ ላይ እንደ አይነት ድራማ ውስጥ እና እንደ አይነት ምልልስ ውስጥ ባትገባ እውነት በግድ ነው ትንፋሿን የምታወጣው ማለት ነው። በግድ ላይክ አርጉ ፋሚሊዎቼ፣ በጣም የምወዳቸው በጣም የማከብራቸው የሩታዬ ሀብቴ አድናቂዎች ዚንግ ናቸው። እናንተ በጣም ነው የምወዳቸው። ነገሮች ወደ ኋላ ብለን አንድ መሆን አለብን ብዬ አስባለሁኝ። የሰው ልጅ ሰው ከሌለ ዩቱብ መስራት የለም። ሰው ልጅ ጠቃሚ ነው። እኔ ዩቱቤን ካላያችሁልኝ ዩቱበር ነኝ ማለት አልችልም፣ የሰው ፍቅር ከሌለኝ ማለት ነው። ላይክ እያደረጋችሁ አበረታቱ ውዶቼ። በሌላ ቪዲዮ እስከምንመጣ ሰላም ሆኑልኝ።